የጥርስ መብቀል ሂደት የሚጀምረው በእናት ማህፀን ውስጥ ያለ ጀምሮ ነው። የወተት ጥርስ ከሆነ ወይም ቴምፖራሪ የምንለው ከሆነ ጊዜያዊ የምንለው ጥርስ ከሆነ በፐርማነንት ስለሚተካ ፐርማነንቱ ስለሚመጣ ከ6 ዓመት በኋላ የመተካት እድል ይኖረዋል። የጥርስ አደራደራችን ልክ እንደ ፊንገር ፕሪንት የእያንዳንዳችን አሻራ አሻራችን ስለሆነ ልክ የተለየ ስጦታ ስለሆነ መጠበቅ ያስፈልጋል። ዛሬ በልጆች የአፍ ጤናና የጥርስ እንክብካቤ ላይ አተኩረን ወደ እናንተ እንመጣለን። በተለይ ወላጆችና ልጆች በደንብ እንድታዳምጡን እንጋብዛችኋለን። አብረን እንቆይ። እሺ፣ ስለተገናኘን ደስ ብሎኛል። ዛሬ ዶክተር ሙሌ ራስን አስተዋውቅልኝ፣ የሙያን ደረጃ የመሳሰለውን እዚህ ለምን ተገናኘ? ዶክተር ሙሉ ተገኘ ወርቅ እባላለሁ። ሲኒየር ኤክስፐርት ዴንታል ሰርጅን ነኝ። በሩትስ ስፔሻሊቲ ዴንታል ክሊኒክ ውስጥ በጥርስ ሕክምና ባለሙያነት እያገለገልኩ እገኛለሁ። እንግዲህ ዛሬ የተገናኘ ነው በተለይ በታዳጊዎች እና በልጆች የጥርስ ሕክምና ላይ ነው። ስለዚህ የልጆች የጥርስ ሕክምና መቼ መጀመር አለበት ከሚለው እንጀምራለን። መልካም። ስለ ልጆች ስናወራ በሁለት ከፍለን ከ0 እስከ 6 ከዛ ደግሞ ከ6 ዓመት እስከ 12 ዓመት የምንለው የወተት ጥርስ ወይም የልጅነት ጥርስ ምልክት ይዘን የሚባለው እሱና ከዛ ደግሞ ፐርማነንት የምንለው ወይም ቋሚ እድሜ ልክ አብሮን የሚቆይ በህይወት እስካለ የሚቆይ ጥርስ ብለን ለሁለት ማየቱ ቢኮዝ በልጅነት እድሜ ላይ ነው ሁለቱም የሚከሰተው እና እንደሱ ላይ ማየት አስፈላጊ ነው። ስለመጀመሪያው ስናወራ ያው የጥርስ መብቀል ሂደት የሚጀምረው በእናት ማህፀን ውስጥ ያለ ጀምሮ ነው። ከዛ ግን ከተወለደ በኋላ ጀምሮ ድድ ማየት እስከ 6 ወር ከተወለደ 6 ወር ጀምሮ በተለይ ከታችኛው ድድ ጋር የመጀመሪያውን ጥርስ የማየት ሂደት ይጀምራል። ስለዚህ እንክብካቤ የሚጀምረው ከተወለደ ጊዜ ጀምሮ ድድን በአግባቡ በመመልከት እንደወላጅ ከዛ ደግሞ ከ6 ወር በኋላ የሚበቅለው የመጀመሪያው ጥርስ ከበቀለ ጊዜ ጀምሮ ንጽህናውን የሚጠብቅበትን መንገድ ማመቻቸት፣ ለምሳሌ በንጹህ ጨርቅ የበቀለችውን ጥርስ ማጽዳት፣ በተለይ ከጡጦ ጋር ተያይዞ ከጣፋጭ ነገር ጋር ተያይዞ የሚበቅሉት ጥርሶች ከ6 ወር ጀምሮ እየበቀሉ እስከ 6 ዓመት የሚቆዩበት ሂደት ስላለ በዛ ጊዜ ላይ ጥንቃቄ ማድረግ በጣም ያስፈልጋል። ከ2 ዓመት ከ6 ወር ጀምሮ ከ2 ዓመት ጀምሮ የጥርስ ሳሙና ለልጆች ያለ ጥርስ ሳሙና አለ። ብረሽ ማድረግ ሱፐርቫይዝ ወላጅ እየተከታተለ በወላጅ ክትትል ንጽህናን ማስለመድ በጣም አስፈላጊ ነው። ስለ ልጆች የአፍ ጤናና የጥርስ እንክብካቤ ስናወራ ጀነራሊ በ3 መሰረታዊ ጉዳዮች ብናየው ለመረዳት በደንብ ለወላጅ በተለይ ቀላል ብዬ አስባለሁ። አንደኛው ምንድነው አሁን ካልነው ከኦራል ኬር ወይም ንጽህናን ከመጠበቅ አንጻር የመጀመሪያው ነው። ሁለተኛው አመጋገብ ጋር ተያይዞ፣ በሶስተኛው ደግሞ የፕሮፌሽናል አድቫይዝ ወይም ደግሞ የክሊኒክ መጎብኘት ባለሙያዎችን በማድረግ በሶስቱ ዘርፍ ማየት ምልኡ የሆነ የአፍ ጤና እንዲኖር ይረዳል ብዬ አስባለሁ። አብዛኛውን ጊዜኛ ልጆችን ራሱ ጥርስ ማስወረድ የምንጀምረው ከ7 ዓመት ጀምሮ ነው። ስለዚህ ከየትኛው እድሜ ጀምሮ ነው ወደ የጥርስ ሐኪም መምጣት ያለባቸው የሚለውን እናንሳ እስኪ። የወላጅ ክትትል ያው ከተወለዱ ጊዜ ጀምሮ ከድዳቸው ጀምሮ ፎሎ ማድረግ ይጠበቃል። ከዛ ክትትል በኋላ ጥርስ ማብቀል ከጀመሩ ጊዜ ጀምሮ ሳይንሱ የሚመከረው በየአመቱ ቢያንስ ከ6 ወር እስከ ዓመት ባለ ጊዜ ዓመት 2 ጊዜ ቪዚት ቢደረግ ጥርስ ባለሙያ መልካም ነው። ለምን ይሄ ይደረጋል ካልን ቅድም በጠቀስኩት ምክንያት አንደኛው በትክክለኛው መንገድ ሳይንሳዊ በሆነ መንገድ የአፍን ጤና አጠባበቅና ጥርስ ጤና አጠባበቅ ላይ እየሰራን ነው ወይ። ሁለተኛው ከአመጋገብ ጋር ተያይዞ ከዚህ ጋር የምናነሳው ለምሳሌ ጡጦ ይዘው የሚያድሩ ልጆች አሉ። አፋቸው ውስጥ በጣም እርሊ በጣም በልጅነት ጥርስ እንዲቦረቦር እንዲሟሟ የሚያደርግ ሂደት ነው። ከዛ ጋር ተያይዞ የአመጋገብ ረጅም ሰዓት ጣፋጭ ነገርን በጣም ደጋግሞ መስጠት፣ እነዚህ ነገሮች የሚያመጡት ጉዳት ስላለ ጥርስ ከታየበት ጊዜ ጀምሮ በየዓመት ቢያንስ በእኛ ሀገር ሁኔታ እንደ ዓመት ቢያንስ 1 ጊዜ ቪዚት ማድረጉን እንመክራለን። ያን ማድረግ እነዚህን 3 ያልኳቸውን ከአመጋገብ ጋር ተይዞ ከአፍ ጤና አጠባበቅና ከዚህ ከሕክምና ጋር ተያይዞ ያለውን ምክር ለማግኘትም የተፈጠረ ችግር ካለ እንኳ ኢርሊ ወይ በጊዜ ዲቴክት ለማድረግ ለማግኘት ዲያግኖዝ ለማድረግ በጣም ይጠቅማል። እሱን ማድረግ ከብዙ አንጻር ስናየው ያው ቅድመ መከላከል በጣም ጠቃሚ ነገር ነው በሕክምና ውስጥ። ስለዚህ እሱን ለመከላከል ሳይቦረቦር በህመም ምክንያት የምግብ አፕታይት መዘጋት፣ ምግብ በአግባቡ አለመውሰድ፣ ከጤና በሽታን ከመከላከል ጋር ያለ አቅም መቀነስ ሰፊ ጉዳት ነው የሚያመጣው እና ለትምህርት ቤት ሲደርሱ ደግሞ ከትምህርት ቤት መቅረት፣ በትክክል ትምህርታቸውን እንዳይማሩ ማድረግ እነዚህ
ሊጠቀሱ የሚችሉ ጉዳቶቹ ናቸው እና ይህን ታሳቢ ስናደርግ በአመት ቢያንስ አንድ ጊዜ ልጆቻችን ጥርስ ሐኪም ቢያዩ ጥሩ ነው እንላለን። ከዚህ ጋር በተያያዘ ያነሳው ነገር አለ። በጡጦ የተበላሸ ጥርስ ነበር እና በጡጦ የተበላሹ ጥርሶች እነዚህ እንደገና ወድቀው የተሸረፉ ጥርሶች የመሳሰሉት እነሱ ሕክምና አላቸው ሊታከሙ ይችላሉ? ከሕክምና ጋር ተያይዞ ወይም ከአመጋገብ ጋር ተያይዞ የሚፈጠሩ የጥርስ ህመሞች፣ የጥርስ መቦርቦር ጉዳዮች በትክክል ቅድም ባለው በየአመቱ ቼክ መደረጋቸው አንዱ ጥቅሙ እሱ ነው። በጊዜ ሊሞሉና ሊታከሙ ይችላሉ። ከዛ ደግሞ የስር ሕክምና የሚባል ሊሆን ይችላል። መተካት ካለባቸው የልጆች ጥርስም ፕሪዘርቭ እንዲደረግ የምናደርግበት መንገድ አለ። በቅድም እንዳልነው እስከ 6 ዓመት የተበላሸ ጥርስ የወተት ጥርስ ከሆነ ወይም ቴምፖራሪ የምንለው ከሆነ ጊዜያዊ የምንለው ጥርስ ከሆነ በፐርማነንት ስለሚተካ ፐርማነንቱ ስለሚመጣ ከ6 ዓመት በኋላ የመተካት እድል ይኖረዋል። ከ6 ዓመት ጀምሮ ግን አፋቸው ውስጥ ልጆች አፍ ውስጥ ቋሚ ጥርስ መብቀል ይጀምራል። እነዚያ ቋሚ ጥርሶች ከተጎዱ ግን ከዛ በኋላ የድጋሚ ማብቀል እድሉ በጣም ዝቅተኛ አይኖርም። ድጋሚ ማይሆን ግን የጉዳት መጠኑ ሳይከፋ በተለይ የልጅነት የወተት ጥርስ ያለው በጣም ተጎድቶ ኢንፌክሽን ፈጥሮ ከታች የሚመጣውን ቋሚ ጥርስ ላይ ጉዳት እንዳያደርስ ጅዱ ላይ ጉዳት እንዳያደርስ የሕክምና ባለሙያን መጎብኘት በጣም የምንመክረው ነገር ነው። ከምግብ ጋር ተያይዞ ጡጦ ባፍ ማድረግ፣ በተደጋጋሚ ሳት ጣፋጭ ነገር መስጠት ጥርስ በቀላሉ እንዲቦረቦር ያደርጋል። ጥርስ የሚቦረቦርበት ምክል በጣም ከፍ ያደርገዋል። እኛ ደግሞ እንዳልነው ከህመምን ባሻገር ደግሞ የሚመጣው ቋሚ የምንለውን ጥርስ ላይ ጉዳት የሚያደርስበት እድል ስላለ እሱን ጥንቃቄ ማድረግ በጣም እንመክራለን። ለዛ ነው ቢያንስ በአመት ይታይ የምንለው። ሲታይ ሳይገፋ ሌላ ችግር ሳይፈጥር ማከም ይቻላል ማለት ነው። እንግዲህ ቋሚ የምንለው ጥርስ ከበቀለ በኋላ በተለይ ከ6 ዓመት እስከ 12 ዓመት ያሉ ልጆች በጣም ይሯሯጣሉ፣ በጣም ይጫወታሉ። ስለዚህ አብዛኛውን ጊዜ ጥርሳቸው የመሰበር የመሸረፍ ነገር ያጋጥመዋል። ስለዚህ በዚህ ጊዜ ምንድነው የሚደረግላቸው? ለዚህ ወላጆች ሲያመጧቸው ምን አይነት መፍትሄ ያገኛሉ? በትክክል የመጀመሪያው መከላከል ነው እንዳለው። በተለይ ከዚህ ከጨዋታ ጋር ተያይዞ አደጋ የሚያጋልጡ የመውደቅ፣ የመጋጨት፣ ከቁስ ነገሮች ጋር መጋጨት፣ እርስ በርስ መጋጨት ይገባል። እንደሱ አይነት ጉዳዮች ሲገጥሙ ኢሚዲየት በጣም በተቻለ ጥነትና ሕክምና ባለሙያ ጋር መሄድ፣ አንዳንዶቹ ጉዳቱ በቀላሉ እንዲመለስ ማድረግ ይቻላል። ምሳሌ የወለቀ ጥርስ ቢኖር ምራቅ ውስጥ አድርጎ ወይ ወተት ውስጥ አድርጎ ፍጥነት ወደ ሕክምና ባለሙያ ከመጡ መልሶ የመጠቃት እድልን የሚኖርበት እድል ስላለ በፍጥነት የሕክምና ትኩረት ማግኘትን እንመክራለን። የተሸረፈ ጥርስ ይሞላል። ጉዳቱ መጠኑ በጣም ዝቅ ያለ ከሆነ ሕክምና ታክሞ እንዲቆይ ማድረግ ይቻላል። በተለይ ከ6 ዓመት በኋላ ሆኖ ደግሞ ቋሚ ጥርስን ያካተተ ከሆነ እሱ ደግሞ በዘላቂነት ተሰርቶ እድሜ ልክ አብሮ እንዲቆይ የሚሰጡ ሕክምናዎች አሉ። እንደዚህ አይነት አደጋዎች ሲደርሱ መጀመሪያ የምንመክረው ጥንቃቄ ያስፈልጋል። በጨዋታዎች ላይ ይሄ ጉዳት በጣም ለአክሲደንት ለአደጋ በጣም የተጋለጠ ስለሚሆን እሱን መጠንቀቅ እንመክራለን። ከተፈጠረ ግን በፍጥነት ወደ ሕክምና ቦታዎች መሄድ ዘላቂ መፍትሄ ለማግኘት በጣም አስፈላጊ። ዝም ብሎ መጠበቁ ምንም ላይፈጠር ይችላል ለጊዜው፣ ግን ከዘመናት በኋላ ከረጅም ጊዜ በኋላ በጥርሱ ስር እንደ ከረጢት ሲስት የምንለው ወይም ሌሎች ኢንፌክሽን ይፈጠርና አጥንት ላይ ጉዳት የማድረስ ተያያዥ ደጋፊ አካሎች ላይ ጉዳት የማድረስ እድል ስላለው ምንም አይነት አደጋ ሲኖር በፍጥነት ወደ ሕክምና ቦታ መውሰድ በጣም የምንመክረው ነገር ነው። እንግዲህ ከ6 እስከ 12 ዓመት ያሉ ልጆችን አንስተናል። በተለይ ደግሞ ከ12 ዓመት እስከ 18 ዓመት ባሉ ልጆች በተለይ አሁን የሚታየው በጣም ብሬስ ነው። ሁሉም ልጆች ብሬስ ያስፈልገናል ይላሉ እና እንደ ባለሙያ ብሬስ ግዴታ ለሁሉም አስፈላጊ የሆነ ነገር ነው ወይ? ለምንድነው ብሬስ ሕክምና ላይ እንደዚህ በጣም ትኩረት የበዛው የሚለው እናንሳ እስኪ። በዚህ ምን ውበት ግዴታ ነው ወይ ማግኘት ግዴታ ነው ወይ የሚለው ጥያቄ ነው። መረጃ ነገሮችን የማወቅ ከፍታ ሲኖር መስተካከል የሚችል ነገር መሆኑን መታመን ሲጀምር፣ ሕክምናው ያነዛን ለውጦች ማምጣት ሲጀምር፣ አዌርነስ ግንዛቤው በጣም ከፍ ሲል ሁል ጊዜ ዲማንድ የተፈጠረ ነገር ሁሉም ያስፈልገዋል ብሎ መደምደም አይቻልም። ጀነራላይዝ አድርጎ መናገር በጣም ከባድ፣ ግን መስተካከል ይችላሉ። በጣም ብዙ ጉዳዮች መስተካከል ይችላሉ። ከስነ ልቦና ጋር ይገናኛል፣ ከውበት ጋር ይገናኛል፣ ከማግኘት ጋር ይገናኛል፣ ከአመጋገብ ጋር ይገናኛል፣ ከስፒች ጋር ከንግግር ጋር ይገናኛል። ጥቅሙ እንደው ለታይታ ብቻ አይደለም፣ ብዙ አይነት የጤና ጥቅሞች አሉት። እሱን ከማድረጉ አንጻር ሲታይ በሕክምና ባለሙያ እና ይህንን ስፔሲፊክ የሚሰሩ ኦርቶዶንቲስት የሚባሉ ወይም የዚህ ስፔሻላይዝ ባደረጉ ሐኪሞች መሰራቱን አድቫይዝ አደርጋለሁ። ውጤቱ የተሻለ ይሆናል። ቅድም አንስተን መሸረፍ ላይ ሁለት ማነሱ ሀሳብ መሸረፍ፣ አንዳንዱ ኢሚዲየት መሸረፍ ሆኖ ቀላል መሸረፍ ሆኖ በፍጥነት ወደ ሕክምና ከተመጣ ተሞልቶ መስተካከል እንችላለን። አንዳንዴ ግን ግጭት ምናምን ይኖርና
ትተነው ረጅም ዘመን ቆይቶ ከውስጥ በአጥንት ስር የሚያመጣቸው ጉዳቶች ይኖራሉና በተለይ ከየትኛውም አደጋ በኋላ ሕክምና በኤክስሬይ መታየት በሕክምና መታየት አድቫይዝ አደርጋለሁ። ብሬስን አሁን ያለው ዘመኑ የፈቀደው ነገር ሆኖ በጣም ብዙ ባለሙያዎች አሉ። ግንዛቤውም ከፍ ብሏል እንዲደረግ አድቫይዝ አደርጋለሁ። በተለይ ከአነካከስ ጋር፣ ከአተነፋፈስ ጋር፣ ከአመጋገብ ጋር፣ ከንግግር ጋር ያለው ጥቅም በጣም ሲሪየስ ስለሆነ እንደ ውበት ብቻ መታየት የለበትም። ግን ሁሉም ሰው ደግሞ ራይት ኤንድ ሌፍት ዝም ብሎ እንደው እየተነሳ ማድረግም አለበት። ብሬስ ለሁሉም ሰው ያስፈልጋል የሚለው ድምዳሜ ትክክለኛ ነው ብዬ ነው። የፋሽንን ነገር የመምሰል ነገር አለው። እንደሱ አይነት ነገሮችም እንደሱም አለ እንደሱ አይነት ነገርም አለው። ግን ከሕክምና አንጻር ያለው ጥቅም በዚህ መሀል አሁን መሸፈን የለበትም። ትክክለኛው ፐርፐዝ በትክክለኛኛው ባለሙያና ለትክክለኛው ዓላማ ሲደረግ በጣም አስፈላጊ ነው። በጣም ብዙ አይነት ብሬስ ነው ያለው። ፊክስድ የምንለው ወይም ሪሙቭብል ሶች አሉ። ሁሉም ሰው አንድ አይነት ነገር ማድረግ የለበትም። እንደየኬዙ በትክክል ዲያግኖስ ተደርጎ በትክክል የሚመለከተው ባለሙያ አይቶ መታከምን በጣም ሬኮመንድ አደርጋለሁ። ልጆችን ካነሳን አይቀር ስፔሻል ኒድስ ያላቸው ልጆች እናነሳለን። አንዳንድ ስፔሻል ኒድስ ያላቸው ልጆች ጥርሳቸውን የሚያንቀራጭጩ አሉ። አንዳንዶቹ ደግሞ በተለይ የወተት ጥርሳቸውን ሳይነቅሉ የሚቆዩ አሉ እና ወላጆችም ላያውቁ ይችላሉ። ስለዚህ እንደዚህ አይነት ስፔሻል ኒድስ ያላቸው ወላጆች ልጆች ጥርስ እንክብካቤ የሚመለከት ምን ነገር ማወቅ አለባቸው? የት ሊወስዷቸው ይችላሉ? ስፔሻል ኒድ የሚፈልጉ ልጆችን ስፔሻል ፎሎ አፕ ይፈልጋል። በባለሙያ የታዘዘ ስፔሻል ፎሎ አፕ ማድረግ ትክክለኛው መንገድ ነው። በተለይ ይሄ ከሀቢት ጋር በምላሳቸው ጣታቸውን የሚጠቡ በምላሳቸው ጥርሳቸውን የሚገቡ ጥርሳቸውን የሚያንቀራጭጩ ሀቢትስ የምንላቸው ናቸው። ሀቢት ብሬከር የምንለው ነገር አለ። ፕሮቴክተር የምንለው ነገር አለ። የተለያየ አይነት ሕክምናዎች ተሰጥቶ የሚያመጣውን ጉዳት መከላከል ይቻል ማድረግ ይቻላል። ግን ከዚህ ከሀቢቶቹ ጋር ተያይዞ የሚያመጡት ጉዳት ግን በጣም ሲሪየስ የሆነ ጉዳት ያመጣሉ። ለምሳሌ ያነሳሽው ጥርስ ማፋጨት የማንቀራጨት የሚባለው በተለምዶ የላይኛውን የጥርሳችን አካል ኢናሜል የሚባለው በተለምዶ እሱን በሚደረገው ፍጨት እሱን ፍቆት እንዲሳሳ በማድረግ ሁለተኛ ዴንቲን የምንለው ወይም ሁለተኛ ደረጃ ያለው የጥርሳችን አካል ይጋለጥና ለሞቃት ነገር፣ ለቀዝቀዛ ነገር፣ ለቀዝቀዛ አየር፣ ለሞቃት አየር ሴንሲቲቭ መሆን መታመም ወይም ዴንቲን ሃይፐርሴንሲቲቪቲ የምንለውንም የጥርስ ለሙቅና ለቀዝቃዛ ነገር ተጋላጭ ሆኖ ጥርስን መከለል ያለበት የጥርስ እንዲጎዳ ያደርጋል። ከሙያ ጋር ተያይዘው በሚገርምታይ ሚስማር ጥርስ ላይ መያዝ፣ አንዳንድ ገራዦች ላይ በአሲድ ጥርስን ለማጽዳት መሞከር የምናያቸው ሀቢቶች አሉ። እነዚህ ሀቢቶች ጥሩ ልምዶች፣ ጥሩ ባህሎች አይደሉም። የሚያመጡት ጉዳት ቋሚ ጉዳት ሆነው ህመምን ማስከተል ስላላቸው እንደዚህ አይነት ሀቢቶች ጥንቃቄ ይፈልጋሉ። ስፔሻል ኒድ ላይ ግን ብዙ ያልተሰራበት ዘርፍ ይመስለኛል። ለዚህ ሀገር ላይ ይህን ጉዳይ አስመልክቶ የሚሰሩ ማውቃቸው በጣም ጠንካራ ሰዎች አሉ። የኢትዮጵያ የጥርስ ሕክምና ባለሙያዎች ማህበርም እንደዚህ አይነት እንቅስቃሴዎች ላይ እንደሚሳተፍ አውቃለሁ። ግን ብዙ ባለሙያዎች አትኩሮት ሰጥተው መስራት ያለባቸው ገና ያልተነካ ጅምር ላይ ያለ እንቅስቃሴ ነው። ፐርሰናሊ በጣም ያስፈልጋል ብዬ በተቻለኝ አቅም ኢንቮልቭ ላደርግ የምሞክርበት ዘርፍ ነው እና ትኩረት ይፈልጋል። በተለይ ኢዱኬሽን የግንዛቤ ማስጨበጥ ላይ ፎሎ አፕ ላይ በጣም በተለየ መልኩ ኤቭሪ 6 months ፎሎ አፕ ማድረግ ጉዳቱን ለመቀነስ ያለውን ጉዳት ለመቆጣጠር ጠቃሚ ነው ብዬ አስባለሁ። አንድ የ6ኛ ክፍል ተማሪን እያስተማርኩ ቢሆን በአጠቃላይ ስለ አፍ ጤናና ስለ ጥርስ እንክብካቤ ለእነዚህ የ6ኛ ክፍል ልጆች ምን ብለህ ነው የምትመክራቸው? የ6ኛ ክፍሎችን እያስተማርኩ ማለት ከ11 እስከ 13 ዓመት ያሉ ልጆች ናቸው ብለን እናስባለን። በዛ እድሜ ላይ ያሉ ልጆች መጀመሪያ መማር ያለባቸው ኦራል ኬር እንዴት አድርገው የአፋቸውን የጥርሳቸውን ንጽህና ይጠብቃሉ። ሁለተኛው አመጋገብ መክራቸዋል። በምን አይነት አመጋገብ ማድረግ አለባቸው? ዝርዝሩን የሚለው ካለን ለምሳሌ ከጥርስ ንጽህና አጠባበቅ ጋር ጠዋትና ማታ ጥርስን መፋቅ በጣም አስፈላጊ መሆኑ፣ በመቦርቦር ምክንያት ጥርስ ሲቦረቦር ያለው ህመም፣ ከዛ ደግሞ ከትምህርት መቅረት፣ በትክክል አለመመገብ ጤና ላይ የሚያመጣው ጉዳት ከፍተኛ ስለሆነ ማታ ከመተኛት በፊት ራት ከበሉ ከ30 ደቂቃ በኋላ ከመተኛት በፊት መፋቅ በጣም ይመከራል። ብዙ ጊዜ የመረሳት እድል ስላለው የወላጆች ሱፐርቪዥንን አድቫይዝ እናደርጋለን። በወላጆች ክትትልን እንመክራለን። ጠዋት ላይ ቁርስ ከተበላ በኋላ እሱን ከ30 ደቂቃ የተለያዩ ጥናቶች የሚያሳዩቸው በተለይ ምግብ ከተበላ በኋላ ኢሚኒቲ የሚደረግ ጥርስ መፋቅ ጥርስ ላይ ጉዳት አለ የሚሉ የተለያዩ ጥናቶች ስላለ ቱ ቢ ኦን ዘ ሴፍ ሳይድ የተሻለው ቦታ ላይ ለመሆን ቁርስ ከተበላ ከ30 ደቂቃ በኋላ በትክክል ጥርስን ከ2 እስከ 3 ደቂቃ በትክክል 360 ማሽከርከር የምንለው አለ። እሱን ማድረግ በተለይ ማኘኪያ ጥርሶቹን የታችኛውን ጥርስ ወደ ላይ የላይኛውን ጥርስ ደግሞ ወደ ታች
ይሄ ግዴታ ለጥርስ ብሩሽ ብቻ አይደለም። መፋቂያም ስንጠቀም ከላይ ከሆነ ወደ ታች፣ ከታች ከሆነ ወደ ላይ፣ ከውስጥ ከሆነ ወደ ላይ። ይህንን የምንልበት ዋነኛው ምክንያት እንዲህ የምንልክ ከሆነ ድዳችንን በምናሳድረው ጫና ሜካኒካሊ ድዱን እንገፋዋለን። ያ ደግሞ መጋለጥ የሌለበት የጥርስ ክፍል እንዲጋለጥ ያደርጋል። እዚህ እሱን ፕሮፐርሊ 2 to 3 minutes ሳይዙን በተመጠነ ሳይዝ የልጆች በጣም ሲሆን ከ2 ዓመት እስከ 6 ፒ ሳይዝ ትንሽ ሳይዝ የምንለዋል። ሳይዙ መብዛት አለመብዛት ካሉን የጥርስ ደራደር 20 ጥርስ ነው ያለው የሚልክ ጥርስ። ከዛ ደግሞ 32 ጥርስ ነው ያለ ከሱ ጋር የሚገናኝ አለው። መዋጥ ብዙ አድቫይዝ አይደረግም። ኢሚዲየት ጉዳት አለው ባይባልም በተደጋጋሚ እነዚህ መዋጥ ግን ፍሎራይድ ኮንተንት ያለው የጥርስ ሳሙና እንመክራለን። ለምን ፍሎራይድ ጥርስን በማጠንከር ሂደት ውስጥ ያለው አስተዋጽኦ ከፍተኛ ስለሆነ እንደሱ እንመክራለን። ስለዚህ የመጀመሪያ የምንመክረው ነገር ፕሮፐር ክሊኒንግ ነው። እንደ ልብስ ነው። ነጭ ልብስ እንጠቀመዋለን፣ ምግብ እንበላለን። ልክ ነጭ ልብስ አድርገን ኳስ ስንጫወት አቧራ እንደሚነካው ጥርሳችን የተለያየ ነገር ማስገቢያ ነው። ስለዚህ መጽዳቱ ልክ ነጭ ልብስ እንደማጠብ አለበለዚያ ይመነችካል እንደምንለው ልብስ ልክ እንደዛ መረዳት ይፈልጋል ብዬ አስባለሁ። ሁለተኛው አመጋገብ፣ ጣፋጭ ነገሮችን በጣም ደጋግሞ ለረጅም ጊዜ መውሰድ ጥርሳችን ላይ እነዚህ ጣፋጭ ነገሮች ይጣበቃሉ። ጊዜ ያለ ከዛ ባክቴሪያ ያለ ከዛ ጥርሱ እንዲቦረቦር ያደርገዋል። ጥርስ መቦርቦርን ለመቀነስ የምንወስዳቸውን ጣፋጭ ነገሮች በተመጠነ ሰዓት አንድ ጊዜ ደጋግሞ በየኢንተርቫሉ ከመውሰድ አንድ ጊዜ በትክክል ወስዶ ከዛ ማጽዳት አድቫይዝ እናደርጋለን። ሶስተኛው ቪዚት፣ በአመት አንዴ ቢያንስ ሐኪም ጋር እንዲመጡ አድቫይዝ እናደርጋለን። ስለዚህ 6ኛ ክፍሎችን ባገኝ ይህን ነገር የምነግራቸው። አሁን ደግሞ ከዋና ዋና ከተማዎች ወጣ እንበልና ወደ ገጠር ከተማዎች እንሂድ። ለምሳሌ እንደ አፋር ብንወስድ አብዛኛው የኢትዮጵያ ሕዝብ የሚጠቀመው መፋቂያ ነው። ደግሞ አብዛኛውን ጊዜ የነሱ ጥርስ ቆንጆ ነው፣ በጣም ያምራል ይባላል። እና ከዚህ ጋር በተያያዘ ስለ መፋቂያ ከገጠር ከዋና ዋና ከተሞች ወጣ ያሉ ቦታዎች ላይ ስላሉ ሰዎች ጥርስ እንክብካቤ ምን ማለት እንችላለን? አፋር በጣም የምወደው አካባቢ ነው። በጣም ነው የምወደው በብዙ ምክንያቶች። ብዙ ምክንያት አለው። ፕሮፐር ጥናት ይፈልጋል። እኛ ሀገር አንዱ በጣም ከባዱ ነገር በተለይ ከሳይንስ ከሙያ ጋር ተያይዞ የምንጠቀማቸው ጥናቶች ብዙ ጊዜ ዩሮሴንትሪክ የውጭውን ዓለም የምዕራቡን ዓለም የተለያዩ ቦታ የተደረጉ ጥናቶች ነው እና እንደ ሀገር በተለያዩ ትምህርት ቤቶች ውስጥ የሚመረጡ ተማሪዎች የሚያደርጓቸው ጥናቶች አሉ። ግን በደንብ የተሰራበት ዘርፍ ብዬ አላስብም። ግን የምግብ ቅድም ያነሳሁት የምግብ ነገር የምግብ አጠቃቀም ነገር ከከተማ ወጣ ባልሽ ቁጥር ተፈጥሯዊ ነገሮች ወተት የመጠቀም ነገር፣ ሸንኮራ የመብላት ነገር፣ ንጽህናን በመጠበቅ ሂደት ሸንኮራ የጥርስ የተዛነፉ ጥርሶችን በማስተካከል ሂደት ውስጥ የራሱ ዋጋ እንዳለው የሚያሳዩ ጥናቶች አሉ። በሸንኮራ አመጋገብ ውስጥ በሚኖረው ፎርስ እና ፍሪክሽን አነካከስን ፈንክሽናል የማድረግ ነገር በጣም አለው የሚል ጥናቶች አይቻለሁ። እነሱን መጠቀም ከዛ የምንመገባቸው ነገሮች ምንድን ናቸው? ምን ያህል ጊዜ ቸኮሌት ወይ ከረሜላ ወይ ጣፋጭ ነገር። ስለዚህ የጤናው ጉዳይ ቀጥታ ቅድም ካልኩሽ በተለይ ከአመጋገብ ስታይል ወይም ከአመጋገብ ዘይቤያችን ጋር በጣም የሚገናኝ ነው። ከንጽህና አንጻር ጥሩ የሚሆኑ በጥሩነት የምናነሳቸው፣ ጥሩ ባልሆነ መንገድ የምናነሳቸው ንጽህና አጠባበቆች አሉ። አንዳንድ ጊዜ እንደ ከሰል፣ ጨው፣ ይሄ ሻካራና ጠንካራ ነገሮች አድርጎ ጥርስን በመፋቂያ የመፋቅ ነገር አለ። እነሱ አብሪዥን ፍሪክሽን ፈጥሮ የጥርስን የላይኛውን ክፍል የመጉዳት ነገር አለ። ግን ፕሮፐርሊ ንጹህ በሆነ ቅድም እንዳነሳሁት ንጹህ በሆነ እንጨት ፕሮፐርሊ ድድን ሳይገፉ በትክክል ማጽናትን፣ በውሃ መግሞጥሞጥን፣ ከዛ ደግሞ ቅድም እንዳልኩት አመጋገብን መጠበቅን ሎካሊ ልንመክረው የምንችለው ነገር ነው። ነሰሰርሊ ፍሎራይድ ያለው የጥርስ ሳሙና እስካልተጠቀምክ ድረስ የጥርስ ጤና አልተጠበቀም ማለት አንችልም። እነዚህ እንጨቶች ደግሞ የምንጠቀማቸው እንደ መፋቂያ የምንጠቀማቸው ምናልባት አሁን ያልሻቸው አካባቢ ስትሄጂ ሁሉም እንጨት አይደለም ለጥርስ መፋቂያነት የሚጠቀመው። የተለያዩ እንጨቶች አሉ። በተለይ ለጥርስ ተብለው ለማጽዳት ለውበት ሁላ የሚባሉ አሉ። የተለያየ አይነት ለድድ የሚባሉ አሉ። ስለዚህ እሱ በራሱ በትክክል መጠናት አለበት ብዬ አስባለሁ። ግን ዝም ብለው የሚደረጉ ወይ በተለምዶ የሚደረጉ ብቻ አይደለም። በረጅም ጊዜ መጠቀም ውስጥ የተገኘ የራሱ የሆነ ልምድ አለ ብዬ አስባለሁ። ብዙ ጊዜ የምናያቸው እንደ ሊታረሙ የምንላቸው ግን በተለይ ከድድ መግፋት ጋር ድድን የሚገፉበት መንገድ፣ ከዛ የሚጠቀሙት ፎርስ እና ፍሪክሽን የሚጠቀሙበት ታይም ሎንግ መሆን፣ ረጅም ሰዓት ካፍ ላይ ይዞ መቆየት፣ ከዛ ንጽህና አንድ ማፋቂያ ለምን ያህል ጊዜ እንጠቀመዋለን፣ እነዚህ ነገሮች መስተካከል አለባቸው እላለሁ እንጂ በፍጹም ማፋቂያ ድረሱ የሚል አመለካከት የለኝም።
ከዚህ ጋር በተያያዘ እንግዲህ የተለያዩ ሰዎች ጥርስን ያጠራሉ የሚጠቀሙባቸው የተለያዩ ነገሮች አሉ። ከሰል ሲባል እንሰማለን፣ ሎሚ፣ ብርቱካን የመሳሰሉ በጣም በርካታ ነገሮች አሉና ከዚህ ጋር በተያያዘ በተለምዶ የምንጠቀምባቸው ጥርስ ማጽጃዎች ላይ ምን ልትለን ትችላለህ? ሕክምና ሳይንስ ነው። በሳይንስ የተረጋገጠ ነገር ነው ለመድኃኒትነት መዋል የሚችለው። በተለምዶ የሚደረጉ ወይም በተለምዶ የሚባሉ ብዙ አይነት ነገሮች አሉ። እነሱ አንዳንዶቹ እንደ ልምዱ እንደ ሁኔታው አንድ ነገር ሳይንስ ነው ተብሎ መደገም አለበት። ሲደገም ደግሞ ተመሳሳይ ውጤት ማምጣት አለበት። እንደዚህ አይነት ክራይቴሪያዎች አሉ ከሕክምና ወይም ከመድኃኒት ጋር ወይም እንደዚህ ለሕክምና ከሚያጠሉ እነሱን ያሟሉ ናቸው ብዬ አላስብም። አንዳንድ ሰዎች በሙዝ ልጣጭ ይላሉ። አንዳንድ ሰዎች ብዙ አይነት ነገሮች እንሰማለን። ሙከራዎች ናቸው፣ ልምምዶች ናቸው፣ ግምቶች ናቸው ብዬ ነው የማስባቸው። በጥናት የተረጋገጠ ሳይንስ ፕሩቭድ ያልሆነ ነገር ግን መጠቀምን ብዙ አልመክርም። ለምን? የሚያመጡት ጉዳት አንዳንድ ጊዜ ኢሚዲየት ላይሆን ይችላል፣ በጊዜ ሂደት ሊሆን ይችላል፣ በቆይታ ሊሆን ይችላል። እንደዚህ አይነት ጉዳት የሚያመጡ ነገሮች እንዳሉ እናውቃለን። አንዳንዶቹ አሲዲክ ኮንተንት አላቸው። አሲድ በባህሪው የሚያመጣው ጉዳት እንዳለ ይታወቃል። አንዳንዶቹ ፍሪክሽን የመፍጠር ወይም ሜካኒካሊ ጥርሱን የመጉዳት ጉዳይ ያመጣሉ። ለዛ ነው ቅድም እንዳለው ከ6 ወር እስከ 1 ዓመት የሕክምና ባለሙያን ማማከር የተሻለ ውጤት ለማለት የሚፈለገው ችግሩ ስላለ ችግሩን ለመቅረፍ ከሆነ ችግሩን በመቅረፍ በትምህርት ሂደት ውስጥ ያለፈ ባለሙያ ማማከር የተሻለ ጠቃሚ ነው የሚል ምክር ነው ያለኝ። እንግዲህ ግንዛቤ ማስጨበጫ ብዙ አልተሰራበትም፣ በጣም አስፈላጊ ነገር ነው ብለህ ተናግረሃልና ከዚህ ጋር በተያያዘ በተለይ የመገናኛ ብዙኃን የልጆች የአፍ ጤናንና የጥርስ እንክብካቤን በተመለከተ ምን ማድረግ አለባቸው፣ ምን መስራት አለባቸው ትላለህ? ከእሱ ጋር ተያይዞ የመጀመሪያው በጉዳዩ ላይ የባለሙያው ቁጥር በሀገር አቀፍ ደረጃ ያለው የባለሙያው ቁጥር አናሳ መሆን የራሱ ኢፌክት አለው ብዬ አስባለሁ። በተለይ ግንዛቤ ማስጨበጥ ስራ ብለሽ የምትሰሪው ስራ ነው። እንደ አጋጣሚ በተገኘው ድል እንደው ሲቻል ብለሽ ስትሰሪው እና ስራዬ ብለሽ ስትሰሪው ኢምፕሊሜንቴሽን የትግበራ ሂደቱም እሱ አለ። ስራዬ ብሎ ተሰርቷል ብዬ አላስብም። ማህበራቶችም ከዚህ ጋር ተያይዘው ብዙ መስራት ጤና ጥበቃ ብዙ መስራት ይጠበቅበታል ብዬ አስባለሁ። ግን እነዚህ ስራዎች ስራዬ ብለሽ ስትሰሪያቸው የሚያመጡት ኢፌክት ከመከላከል ጋር አብዛኛው የጥርስ ሕክምና እቃዎችን ኢምፖርት ነው የምናደርገው። እዚህ ሀገር የሚመረቱ ብዙ አይደሉም። ኢኮኖሚ ላይ ኢምፓክት አለው። ከታመመ በኋላ ያለው ኮስት እና ከመታመም በፊት ያለው ኮስት ከኢኮኖሚ ፖይንት ኦፍ ቪው እንኳን ስታዩ በጣም ልዩነት አለው። ስለዚህ ፕሪቨንሽን ላይ መስራት ወይም ቅድመ መከላከል ላይ መስራት በጣም ጠቃሚ ነው። ግንዛቤ ማስጨበጥ ላይ መስራት በጣም ያስፈልጋል። ይህንን ኢኒሼቲቭ ወስደው የሚሰሩ ይህን ነገር ልስራው ብለው የሚሰሩ የተለያዩ ተቋማት ያስፈልጋሉ። እነሱ ተቋማት የሉም ብዬ አስባለሁ። በትምህርት ውስጥ የተካተቱ ነገሮች አሉ፣ ግን በደንብ አትኩሮት ተሰጥቷቸው የሚሰሩ ባለሙያዎች መኖር፣ ተቋማት መኖር፣ አትኩሮት ማግኘት ያስፈልጋል ብዬ አስባለሁ። እነዚህ ነገሮች ኮምባይንድ ሆነው ሲመጡ አንድ ላይ ሲመጡ ይመስለኛል ግንዛቤ ማስጨበጡን ከፍ ማድረግ የሚቻለው። ሚዲያዎች ዘመኑም ይመስለኛል ዘመኑ የኢንተርቴንመንት ዘመን ነው። ቀለል ያለ ነገር የሚያዝናና ነገር ምናምን ላይ የሚያተኮርበት ነው። እንደዚህ አይነት ቤዚክ እውቀቶችን ለማስጨበጥ ጥረት ማድረግ ያስፈልጋል ብዬ አስባለሁ። አትኩሮት በዚህ ዘመን ሌላ ነገር ላይ እንደሆነ ይገባኛል፣ ግን እንደዚህ አይነት እውቀቶች ላይ የሚያተኩሩ ሰዎች እንዳሉ አምናለሁ። እንደው ሳይደክሙ ሳይታክቱ መስራት ፍሬ ያፈራል ብዬ አስባለሁ እና በርቱ። ብዙ መሰራት ግን አለበት ብዬ አስባለሁ። በስተመጨረሻም እንግዲህ የዛሬው ትኩረታችን በተለይ የልጆች የአፍ ጤናና እንክብካቤ ስለሆነ ለሚመለከቱን ወላጆችና ልጆች ምን አይነት ምክር ትሰጣቸዋለህ? ባለኝ ልምድ ወደ ሰሜን ወደ ምዕራብ የማየት እድል ነበረኝ። ልጆችና ወደ ትግራይ አካባቢ የማየት በስራ ሂደት ከአፍ ጤና ጋር በተያያዘ ወንዝ ጋር በተያያዘ የማየት እድል ነበረኝ። በአብዛኛው የምለው ነገር ከአፍ ጤና ጋር ችግሩ ተፈጥሮ ረጅም ርቀት ከሄደ በኋላ ሕክምና የመፈለግ አይነት ባህሪ አለ። ጉዳቱ በጣም ከከፋ ሰፊ ችግር ከፈጠረ በኋላ ሕክምና የመፈለግ አይነት ነገር በጣም የተለመደ ነው። ከአመጋገብ አንጻር ጥሩ ባህል አለ ልል እችላለሁ። ከከተማው በጣም የተሻለ የአመጋገብ ከዛም ደግሞ እዚህ ከባህል ልማዶች ባህል አይባልም ከልማዶች ጋር ጎጂ የሆኑ ልማዶች የሚጎዱ ለምሳሌ እንደ ድድ ማስጋጥ፣ ማስቧጠጥ፣ ጉሮሮ ምናምን እንደዚህ አይነት ጥርሱ አልበቀላለ ሲባል የሚደረግ ነገር እንደሆነ ነው መከል ያለበት። በተለይ የውሻ ክራንቻ ጥርስ ሲመጣ በጣም ጠንካራ ስለሆነ ሹል ስለሆነ ሰፊ ስለሆነ ድድን ሰንጥቆ ለመውጣት ሊቸገር ይችላል የሚል እሳቤ ሲኖር የሚደረግ ነገር ነው። ዲሌይ ይኖራል። አንዳንድ ጊዜ ሁሉም ሰው ላይ እኩል አይደለም የአበቃቀል ኢረፕሽን ፔሪዱ አንዳንድ ልዩነቶች አሉት። አቬሬጅ ነው እንጂ የምናወራው
ያንን ልዩነት በትክክል ተረድቶ መቼ የቱ ጥርስ መምጣት አለበት፣ የትኛው ጥርስ ቢበቅል አሁን ምንም ችግር የለውም ጉዳት አይደለም መጠበቅ እንችላለን የሚለውን ነገር በኤክስሬ አይቶ ጥርሱ እየመጣ ነው ጥርሱ እየመጣ አይደለም ምናምን ለማለት የሚያስችል ፋሲሊቲ ላይኖር ይችላል። ግን ያንን ተረድቶ ዘመኑን አትሊስት ተረድቶ በትክክል የግንዛቤ ማስጨበጫ ስራዎች ብዙ አልተሰሩም። የተለያዩ ካሉት ውስብስብ ችግሮችና በጣም ሰፊ ችግሮች አንጻር የሚገባውን ያክል አትኩሮት አልተሰጠውም ብዬ አስባለሁ። ከግንዛቤ ማስጨበጥ አንጻር ከኒውትሪሽን አንጻር ግን የሚታዩት ነገሮች መልካም የሚባሉ ልንላቸው የምንችላቸው ናቸው። ከጣፋጭ ነገር ያለው ግንኙነት በጣም ዝቅተኛ ነው። የንጽህና ሀብት ጥሩ ንጹህ መባር በውሃ መግሞት መፋቂያም ለማጽዳት መሞከር አትኩሮት ትንሽ መስጠት እነሱ በጣም ከተማ ከሚባሉት ወጣ ስትይ የምታያቸው አክቲቪቲዎች ናቸው እና ግን በተለይ በጣም ስንጨምቀው በዋነኝነት እነዚህን ሀሳቦች በካሪኩለም ውስጥ ግንዛቤ ማስጨበጥ ውስጥ በትምህርት ውስጥ አካቶ እንዲደርስ ማድረግ መከላከልን ቅድሚያ የሚሰጥ ፖሊሲ ስለሆነ እንደ ሀገር የምንከተለው ለዛ በጣም እሱ የተሻለ ውጤት ያመጣል ብዬ አስባለሁ። እንደ ሞቶ ማስቀምጠው ነገር ጥርሳችን፣ አነካከሳችን፣ በተለይ ጥርስ አደራደራችን ልክ እንደ ፊንገር ፕሪንት ነው፣ የእያንዳንዳችን አሻራ አሻራችን ስለሆነ ልክ የተለየ ስጦታ ስለሆነ መጠበቅ ያስፈልጋል። ንጽህናውን መጠበቅ ያስፈልጋል። አትኩሮት መስጠት ያስፈልጋል። የምንመገበው የምንተነፍሰው አፋችን የአፍጋቢቲ ወደ ሆዳችን የሚገባ ወደ ሰውነታችን የሚገባ ማንኛውም ነገር በሩ ነው፣ ዋናው የመጀመሪያው በር ነው እና ለእሱ ጥንቃቄ ማድረግ ለጠቅላላ ጤናውም ጥንቃቄ እንደማድረግ የጤና አካል አድርጎ ማሰብ ሙሉ በሆነ ደረጃ ማየት ያስፈልጋል። አሻራችሁን ጠብቁ፣ አሻራችሁን ተንከባከቡ። በተለይ ልጆችን በመከታተልና ጤናቸው እንዲጠብቁ ድጋፍ በማድረግ ወላጆች ኃላፊነታቸው እንዲወጡ መምከር እፈልጋለሁ። አመጋገብን ከዛ ጥንቃቄ ማድረግ ከዛ ሕክምና ባለሙያ ማግኘትን ሶስቱን መሰረታዊ ነገሮች ማስጨበጥ እፈልጋለሁ። እናንተም ይሄን እድል ስለሰጣችሁኝ ማህበረሰቡ እነዚህን መረጃዎች እንዲያውቅ ግንዛቤው እንዲያሳድግ ስለምትደክሙ ከልብ ማመስገን እፈልጋለሁ። ቴንኪው። የዛሬ ህይወቴ እንግዲህ ይህን ይመስል ነበረ። በልጆች የአፍ ጤናና ጥርስ እንክብካቤ ላይ ለየት ያለ ትኩረት እንግዲህ አድርገን ወደ እናንተ ቀርበን ነበረ። ወላጆችም ሆነ ልጆች ጥሩ መልዕክት አግኝታችኋል ብዬ ገምታለሁ። ሳምንት በሌላ ፕሮግራም እንገናኛለን። መልካም ጊዜ